የ26 ዓመት ፍቅሬን፣ ጓደኛዬን፣ ወንድሜን፣ የልጆቼን አባት ተነጠቅኩኝ። እስከ ለተሞቱ ድረስ ደህና ነኝ ምንም አልሆንኩም እንዳለ በሳቅ አታሎኝ ጥሎኝ ሄደ። ይሄ የአቶ አማን ፍስሐ ጽዮን ባለቤት የወይዘሮ ማክዳ በእንባ የተላለፈ መልእክት ነው። እሱ አለቃችን አልነበረም። ሰብሳቢ አባታችን፣ ሲከፋን የምናማክረው ወንድማችን፣ ሲጎልብን የሚሞላልን ደራሻችን። የእሱ ሞት የሁላችንም ቤትን አጉድሏል። የእሱ ሞት የሁላችንም ልብ ሰብሯል። ሁሌም እንወድሃለን። ይሄ ደግሞ በአቶ አማን የቅብር ስነ ስርዓት ላይ ከተሰሙ የኢቢኤስ ጋዜጠኞች ንግግር አንዱ ነው። የአቶ አማን ፍስሐ ጽዮን የቅብር ስነ ስርዓት በክብር ከፍተኛ የመንግስት ባለስልጣናት፣ የአቶ አማን ወዳጅ ዘመዶች እንዲሁም የስራ ባልደረቦችና በርካታ የሚዲያ ባለሙያዎች በተገኙበት በታላቅ ክብር የቅብር ስነ ስርዓቱ በጴጥሮስ ወጳውሎስ መካነ መቃብር ተፈጽሟል። በርካታ የኢቢኤስ ቲቪ ጋዜጠኞች በከፍተኛ ሀዘን ተውጠውም ታይተዋል። የመጨረሻ የስንብት ቃላቸውንም አስተላልፈዋል። በቪዲዮ ላይም አካተነዋል። ታዲያ እናንተ ቻናሉን ሰብስክራይብ፣ ቪዲዮውን ላይክ እያደረጋችሁ እስከ ቪዲዮ መጨረሻ እንድታደምጡን ጋበዝናችሁ። የአቶ አማን ፍስሐ ጽዮን ስርዓተ ቀብር በዛሬው ዕለት ተፈጽሟል። አቶ አማን የወንጌል አማኝ ወይም የፕሮቴስታንት አማኝ መሆናቸውን ተከትሎ የቀብር ስነ ስርዓታቸው ጴጥሮስ ወጳውሎስ መካነ መቃብር ግብአተ መሬታቸው ተፈጽሟል። የሽኝት ፕሮግራሙ ከጠዋቱ 3 ሰዓት የጀመረ ሲሆን 3 ሰዓት ላይ አስክሬናቸው ከመኖሪያ ቤታቸው ወጥቶ 5 ሰዓት ላይ አድዋ 00 ሙዚየም ላይ በወዳጅ ዘመዶቹ ታጅቦም ደረሰ። በዛም የሚገባውን የክብር ሽኝት ከተደረገለት በኋላ ከቀኑ 8 ሰዓት ላይ ወደ መጨረሻ ማረፊያቸው ማለትም ወደ ጴጥሮስ ወጳውሎስ መካነ መቃብር ጉዞውን ጀመረ። ልክ 9 ሰዓት ላይ ወዳጅ ዘመድ፣ የሥራ ባልደረቦችና ከፍተኛ የመንግስት ባለስልጣናት በተገኙበት ግብአተ መሬታቸው ተፈጽሟል። በርካታ የኢቢኤስ ሰራተኞች እንዲሁም የተለያዩ የሚዲያ ተቋማት ላይ የሚሰሩ የሚዲያ ሰዎች በከፍተኛ ሀዘን ተውጠውም ታይተዋል። ሁሌም ካፉ የማይለያት የስኬት ሚስጥር ናት የሚላት ባለቤቱም በከፍተኛ ሀዘንና ለቅሶ ታጅባ የ26 ዓመት የትዳር አጋሯን ተሰናብተዋለች። የ26 ዓመት ፍቅሬን፣ ጓደኛዬን፣ ወንድሜን፣ የልጆቼን አባት ተነጠቅኩኝ። እስከ ለተሞቱ ድረስ ደህና ነኝ ምንም አልሆንኩም እንዳለ በሳቅ አታሎኝ ጥሎኝ ሄደ። የመጨረሻ ቃሉ ልጆቼን አደራ ነበር። ለእኔ እጅግ መልካም ባሌ፣ ለልጆቹ እጅግ ጥሩ አባት ነበር። አሁንም ቢሆን የአማንን ሞት አምኖ መቀበል ይቸግረኛል። መጥቶ እንዲያቅፈኝ እንዲስመኝ እጠብቃለሁ በማለት በሀዘን የተሞላ ልብ የሚሰብር መልእክትም አስተላልፋለች። አቶ አማን አለቃችን ብቻ አልነበረም የሚሉት ደግሞ የኢቢኤስ ቲቪ ተወዳጅ ጋዜጠኞች ናቸው። እሱ አለቃችን ብቻ አልነበረም፣ ሰብሳቢ አባታችን፣ ሲከፋን የምናማክረው ወንድማችን፣ ሲጎልብን የሚሞላልን ደራሻችን። የእሱ ሞት የሁላችንም ቤት አጎሏል። የእሱ ሞት የሁላችንም ልብ ሰብሯል። ሁሌም እንወድሃለን፣ ለዘላለም በልባችን ላይ ታተመ፣ ስትታሰብ ትኖራለህ የሚል በእንባ የታጀበ ልብን የሚሰብር መልእክትም አስተላልፈዋል። የብዙዎች ተስፋ፣ የችግረኞች ደራሽ፣ በሚዲያ ጥበባቸው የሰውነትን ዋጋ ያስመሰከሩ ባለውለታ፣ የኢትዮጵያ ሚዲያ ታሪክ ሲነሳ ስማቸው ከፊት መስመር የሚጠቀስ ታላቁ ባለራዕይ አቶ አማን ፍስሐ ጽዮን ከዚህ ዓለም በሞት መለየታቸውን ተከትሎ መላው የኢትዮጵያ ብሮድካስት ኢንዱስትሪና ወዳጅ ዘመዶቻቸው በጥልቅ ሀዘን ላይ ይገኛሉ። አቶ አማን ለኢትዮጵያ ሚዲያ እድገት ያበረከቱት አስተዋጽኦ ከግል ስኬት ባለፈ ሀገራዊ ፋይዳ ያለው ነበር። የኢቢኤስ መስራችና መሪ አቶ አማን እንደ አውሮፓውያን አቆጣጠር በ2008 ኢቢኤስ ቲቪን ሲመሰርቱ ዋነኛ ዓላማቸው በውጭ ሀገር የሚኖሩ ኢትዮጵያውያን ወይም ዲያስፖራ ከሀገሩ ባህል፣ ቋንቋና ወቅታዊ ሁኔታ ጋር በቅርብ እንዲገናኝ ማድረግ ነበር። ዛሬ ኢቢኤስ በዓለም ዙሪያ በሚሊዮኖች የሚቆጠሩ ተመልካቾች ያሉት ለጥበብና ለባህል ትልቅ ስፍራ የሚሰጥ ግዙፍ ተቋም ሆኗል። አቶ አማን የኢቢኤስ መሪ ብቻ ሳይሆኑ ለመላው የኢትዮጵያ የግል ቴሌቪዥን ጣቢያዎች መብትና እድገት የቆሙ ታላቅ ሰው ነበሩ። የኢትዮጵያ ብሮድካስቶች ማህበር መስራችና ሰብሳቢ፣ የግል ቴሌቪዥኖች ጣቢያዎች ተደራጅተው መብታቸውን እንዲያስከብሩና በጋራ እንዲያድጉ ትልቅ ስራ ሰርተዋል። የኢትዮሳት ጠንሳሽ የኢትዮጵያ ቻናሎች ከሌሎች ሳተላይቶች ወጥተው በራሳቸው የሳተላይት ምህዋር እንዲሰባሰቡ በማድረግ የውጭ ምንዛሬ ለሀገር እንዲድንና ጥራት ያለው ስርጭት ለህዝብ እንዲደርስም አድርገዋል። በአሜሪካ የኢትዮጵያ ንግድ ምክር ቤት እውቅና የተሰጣቸው አቶ አማን የሚዲያ ስራን ከንግድ ስኬት ጋር በማጣመር በመቶዎች ለሚቆጠሩ ወጣቶች የስራ ዕድልን ፈጥሯል። በተለይም ዘመናዊ የቶክሾና የመዝናኛ ፕሮግራሞች በኢትዮጵያ እንዲለመዱ መንገዱን የቀደዱ ቀዳሚ ሰው ናቸው። ከሚዲያ ስራቸው ባሻገር አቶ አማን ለብዙ አቅመ ደካማ ኢትዮጵያውያን የደረሱ፣ በችግር ውስጥ ያሉትን የረዱና ለሰው አዛኝ የነበሩ ደግ ሰው ነበሩ።
በዝግጅቶቻቸውም ሆነ በግል ሕይወታቸው የብዙዎችን ሕይወት በበጎ ተጽዕኖ ቀይረዋል። የአቶ አማን ህልፈት ለአንድ ተቋም ብቻ ሳይሆን ለሀገር ትልቅ ኪሳራ ነው። ሆኖም ግን የፈጠሩት ተቋም የሰሩበት በጎ ስራና ያሳዩት የጽናት መንገድ ለብዙዎች አርያ ሆኖ ይኖራል። ለአቶ አማን ስኬት በፊት ቀድማ የምትጠራው ሁሌም ካፉ የማይለያት የስኬት ሚስጥር ናት የሚላት ባለቤቱም ዳር ልዩ ፍቅር፣ ልዩ ቅርበት ነበራቸው። የቅርብ ወዳጆቻቸው ሲገልጿቸው የቃል ኪዳን የፍቅር ተምሳሌት ናቸው ይሏቸዋል። 26 ዓመታትን እንደተፋቀሩ ሲልም ናትናኤል መኮንን የአቶ አማንና የባለቤቱን የወይዘሮ ማክዳን በጽናት የተሞላ ፍቅርም ይገልጸዋል። የኢቢኤስ ቴሌቪዥን መስራቹ አቶ አማን ፍስሐ ጽዮን ሞት ያላስደነገጠው ሰው የለም። ከስራ ባልደረቦቹ ጀምሮ እስከ ትልልቅ ባለስልጣናት ጠቅላይ ሚኒስትር አብይን ጨምሮ ስለ አቶ አማን ፍጹም ደግነት፣ ሀገር ወዳድነት፣ ቅንነትና አርቆ ሀሳቢነት መስክሯል። በጎ ያደረገላቸው ሰዎች ቸርነቱን በእንባ ታጅበው ገልጸዋል። ሰው በዚህ ልክ በህዝብም በመንግስትም ሲመሰከርለት እንደማየት የሚያኮራ ነገር የለም። ከኢቢኤስ ቴሌቪዥን በተለያየ ምክንያት የለቀቁ የቀድሞ ሰራተኞች ሳይቀር የቀድሞ አለቃቸው ደግነት፣ አስተዋይነትና ብሩህ አእምሮ በስፋት መስክረዋል። አቶ አማን ከቢዝነስ ባለቤትነት ባለፈ ለትውልድ አርያ የሚሆን ትልቅ ልብ የታደለ ሰው እንደነበር ለሁሉም የተገለጠ ነበር። ወደሚወደው ጌታ እልፍ የበጎነት ስንቅም ይዞ ሂዷል ይሏል ናትናኤል መኮንን። አቶ አማን በህይወት በነበረበት ጊዜ በተደጋጋሚ ይናገር እንደነበረው ባለቤቱ ወይዘሮ ማክዳ አሰፋም ከልብ ልትመሰገን ይገባታል። ወይዘሮ ማክዳ የጥንካሬና የመልካም ሚስት ምሳሌ ነች። አቶ አማንና ወይዘሮ ማክዳ የ26 ዓመታት የትዳር አጋሮች፣ የሶስት ልጆች ወላጆችና የስራ ባልደረባ ከመሆኑም ባለፈ ለሚመለከታቸው ሁሉ የሚያስቀኑ የልብ ጓደኞች ጭምር እንደነበሩ ሁሉም ይመሰክራሉ። የሁለቱ ትዳር ለብዙዎችም ተምሳሌት መሆን የቻለ በፈተናዎች ውስጥ አልፎ ከሩብ ምዕተ ዓመት በላይ እንደተፋቀሩና እንደተከባበሩ መዝለቅ እንደሚቻል ለሚያውቃቸው ሁሉ ምልክት ሆኖ እንደ ሰንደቅ የተውለበለበ የተባረከ ትዳርም ነበረ። ወይዘሮ ማክዳ ላለፉት ዓመታት አቶ አማን ለሕክምና በሄደባቸው ሀገራት ሁሉ ከጎኑ ሳትለይ እየተንከባከበችና እያስታመመች ጎን ለጎን ደግሞ የመሰረቷቸውን ድርጅቶች በአግባቡ እያስተዳደረችና የልጆቹንና ቤተሰባዊ ኃላፊነትን በአግባብ እየተወጣች አቶ አማን ወደ ፈጣሪው እስከሚሰበሰብበት ቀን ድረስ በፍቅርና በጽናት የባለቤቷን ልብ ማሳረፍ የቻለች ድንቅ አጋር ሆና ዘልቃለች። እንዲህ አይነቱን እስከ መቃብር ድረስ የሚጸና ፍቅርና አጋርነትን ለማግኘት ብዙዎች አልታደሉም። በአቶ አማን ህልፈት ሁሉም ሰው መሪር ሐዘን ቢሰማውም የ26 ዓመት ታማኝ የትዳር አጋሩንና የሚወዱት ልጆቹን ያህል የሚጎዳ ሰው አይኖርምና ለመላው ቤተሰቡ ልባዊ መጽናናትን እመኛለሁ። አቶ አማን የጀመረው ራዕይ በተተኪ ልጆቹ በክብርት ባለቤቱና እንዲሁም በትጉህ የሥራ ባልደረቦቹ እንደሚቀጥል ጽኑ እምነት አለኝ። እግዚአብሔር ያዘኑትን ሁሉ ያጽና ሲል ገልጿል። ወዲህ ደግሞ መቼም ደግ ሰው አይበረክትም የምትለው የቀድሞ የኢቢኤስ ቲቪ ፕሮግራም አቅራቢ መቅደስ ደበሳይ ስለ ቀድሞ አለቃዋና ስለ ባለቤቱ ወይዘሮ ማክዳ ፍቅር የማይደበዝዝ የእውነት ቃል ኪዳን ብላ በገለጸችበት የስንብት ደብዳቤዋ ላይ ስትናገር ብቸኛ ጓደኛዋ የሆንካት ሚስትህ፣ ወንድሟም መከታዋ የሚሆንክላት የሥራ አጋሯ፣ አለቃዋ ደግሞም ታዛዥ አገልጋያ፣ የማትለያት ስትወጡ ስትገቡ አንድ ላይ በከፍታና በፈተና ጊዜያት ሁሉ የማይደበዝዝ የእውነት ቃል ኪዳን መለኪያ ነበራችሁ ትላለች መቅደስ ደበሳይ። አክላም ሐዘኑን ስታስብ ውልብ ያለቻትን ከማንም በላይ ጉድለቱ የሚሰማትን የልጆቿን አባት፣ የሥራ ባልደረባዋን፣ አለቃዋንና ታማኝ የትዳር አጋሯን የተነጠቀችውን ወይዘሮ ማክዳን በማሰብ እንባሽን ምን ያደርቀው ይሆን ስትል ጠይቃለች። እግዚአብሔር መንፈስ ቅዱስ ያጽናናሽ፣ በብዙ የምትሳስላቸው ልጆችሽ ፈጣሪ ያጽናና ስትል ከዜና ክፍል ዘጋቢነት ተነስታ እውቅ የመዝናኛ ጋዜጠኛ ያደረጓትን በቀድሞ አለቃዋ ሞት ለቀድሞ የሥራዋ የጀርባ አጥንት ለነበረችው ወይዘሮ ማክዳ በኢንስታግራም ገጿ በኩል መልእክቷን አጋርታለች። እኛም ለወዳጅ ለዘመዶቹ በሷ ሐዘን ልባቸው ለተሰበረ ሁሉ እግዚአብሔር አጽናኝ መልአኩን ይላክ እያልን ነፍሱን ከደጋጎች ጎን እንዲያኖር ልባዊ ምኞታችንን እንገልጻለን። የዛሬን እዚህ ያበቃን። እስከ ቪዲዮ መጨረሻ አብራችሁን ስለቆያችሁ እናመሰግናለን። ቻናሉን ሰብስክራይብ፣ ቪዲዮ ላይክ ማድረግ እንዳይረሳ።